እናንተ ሰዎች እኔ ዜድን በቃ መቀለጃ ያደረጋችሁኝ ማለት ነው እንዴ? ያ ጅል ትላንትና የእድል ነፍስ በህልሜ መጥቶ ሲያስጨንቀኝ ሲበጠበጠኝ ያደረ ምናምን እያለ ሲቀልድብኝ ዋለ። እኔ እኮ እስረኛ ነኝ፣ እንደፈለኩ መንቀሳቀስ አልችልም። በዛ ኬሲ ሰውዬ ነው አይደል እንደዚህ ሆሽ? ላግኘውና አናቱን ነው የምቀውርለትሽ። እንዴ ዜድን ነው የምቀውረው? አዎ እኔ ላንቺ ስል ምንም አድርጋለሁ። አሁን እንዴት ብዬ ነው ያንን የተረገመ ሰላም ነው የምችለው? እንዴትስ ብዬ ነው ከአባቴ ገዳይ ጋር አንድ ላይ ልሰራ የምችለው? ብቻ ግን በቃ የጊዜ ጉዳይ ሊሆን ይችላል እንጂ እኔ እሱን ከመግደል ወደ ኋላ መቼም ማለት መቼም። እንዴት ነሽ ሄራን? እድልን ስታግቷት ከዩኒፎርም ሸሚዟ ውስጥ አውጥቼ የሰጠኋችን ፎቶ ልሰጥኝ ትችያለሽ? አስቸኳይ ፈልጌው ነበር። ያለችበት እንደረሳችሁ አለበለዚያ ኪሳራ ውስጥ መውደቃችን ነው። ስለዚህ አንድ ሆነን ያን መጥፎ ሰውዬ መበቀል አለብን። እውነት ነው ቤቢ። ለማንም ብለህ ሳይሆን ለፍርቱና ስትል ከታሪኩ ጋር መስማማት መቻል አለባችሁ። ቀን ሙሉ ስንፈልጋት አጣናት። ካወቅ እስኪ ንገረን። ምን ነው ታውቃታለህ እንዴ? ብርሃን ወጥመዱ ሰንገባንቃ። የምን ወጥመድ? ብርሃን ወጥመዱ ሰንገባንቃ። የምን ወጥመድ? ቃሌ ሄሎ ቦስ፣ ብርሃንና ቤቢ እድልን ካየናት ቦታ አግኝተናቸዋል። ምን? የትም እንዳያመልጧቸው እዛው ትንሽ እንዲጠብቁን አድርጉ። ፊት ለፊት እየተያየን ነው። በቃ አሁን ተጨማሪ ሰው ልክላችኋለሁ። ቦስ ምነው ችግር አለ እንዴ? እነዛን የሴት ልጆች አገኘናቸው። ይህ መሰሪ ቶሎ ብለን ሰለም። ሄሎ ብርሃን፣ አሁኑኑ ካላችሁበት ቦታ አምልጡ። ለምንድን ነው የምናመልጥ? ዜድ ሰው ልኮ ሊያስይዛችሁ እየፈለጋችሁ ነው። ቶሎ አምልጡ አሁኑኑ። ምንድን ነው የሚለው? አሁኑኑ አምልጡ። እና ዝግጁ ነው? ሌላ ምን አማራጭ አለን? ብርሃን ወዴት አባ ነው የሚያመልጡ? ተከታትለ ያዛቸው እንጂ። ማን የደወለላቸው? አንተ ደደብ፣ ድሮም አንተን ማመን አይቡጥና አውቄው ነበር። የሆነ ነገር እንዳለማ ገብቶኝ ነበር። ተረጋጋ በቃ። ግን ለምንድን ነው እሷን እነሱም የፈለጓት?
የሆነ ሰው አለ እዚህ ቤት በእኔ የሚጫወትብኝ። ማን ሊሆን ይችላል ዜድ? ግን ምናልባት አጋጣሚ ቢሆንስ ያገጣጠማችሁ? አጋጣሚ ሊሆንማ በፍጹም አይችልም። ምክንያቱም እዛ ሰፈር ያያት ቃሌ ብቻ ነው። እሺ ወይ ደግሞ ራሳቸው ደብቀዋት ቢሆንስ? ይህንን ነገር የምታደርገው አንድ ሴት ብቻ ናት። ማናት? ዜድ። ፍርቱና። ፍርቱና። ቆይ እንዴት አውቀው ሊመጡ ቻሉ? እኔ እንጃ። እኔም እኮ ግራ ነው የገባኝ። ታሪኩ ነው ደውሎ አምልጡ ብሎ ይነገራል። ስለዚህ እሱም እዛ ከሄደ በኋላ ነው ያወቀው ማለት ነው። ያው ቢሆንና ከረፈደም ቢሆን ይነገራል። ግን ልጁ የምትገኝ ይመስላችኋል? እኔ እንጃ። ግን ከሷ ይልቅ ሄራን ናት የምታስፈልገን። ሄራንን ማግኘትም ሆነ እኮ ማመን ምንም አስፈላጊ አይደለም። ይኸውልሽ ፍርቱና፣ እዛ በታሰርኩበት ታይም የረዳችኝ እሷ ናት። በደንብ ነው ማምናት። ስለ ሄራን ሳይሆን ስለ ዜድ ቤት አንድ ነገር ልንገርህ። የዛ ቤት ድራማ የማይፈታ እንቆቅልሽ ነው። እንዴት ማለቴ? በቃ ማን ምን እንደሆነ ማን ከኋላ ምን እንደሚሰራ ለማወቅ ይከብዳል። ትዝ ይልሻል? እኔም ስለ ታሪኩ እንደዚህ ብዬ ነበር የነገርኩት። ወንድሜ ስለ ታሪኩ ምንም አታስብ። እኔ እና እሱ አንድ አይነት ሰው ነን። እሺ ይሁንልሽ። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ግን እኮ ዜድ በዚህ ሰዓት ፍርቱና ከአንተ መሸሽ እንጂ አንተን ትጋፈጣለች ብለህ ታስባለህ? ፍርቱናን እኔ በደንብ ነው የማውቀው። አርፋ የምትቀመጥ አይነት ሴት አይደለች። ቢሆንም ግን በዚህ ልክ ትጋፈጣለች ብዬ አላስብም። አንተ ቆይ ለምንድን ነው በዚህ ልክ ስለሷ የምትከራከርላት? እሷ እኮ ጠላታችን ነች። ደግሞ ወንድሟን ከዚህ ለማስወጣት ያደረገችውን ታውቃለህ። በዛ ላይ ዜድ አባቷን ስለገደለበት በቀልን አስባ ቢሆንስ? ያው ሴት ናት እኮ የዜድን አያልን ደግሞ በደንብ ታውቃለች እንጂ ማን ምን አገባኝ። ደግሞ በዚህ ላይ እዚህ በነበርንበት ጊዜ ደጋግም ያጫውታት ስለነበር ከኔ ጋር ይሄ ፍቅር ምናምን የሚሉት ነገር ይዟት ነበር። የምር ነው ዜድ? ከአንተ ጋር ግንኙነት ነበራችሁ እንዴ? ምን ነው? አዎ፣ ለዛውም በጣም ብዙ ጊዜ። እሺ በቃ ለማንኛውም ያለውን ነገር አሳውቃለሁ። ታሪኩ በዛውን ፍርቱናን ፈልግልኝ። የአዲስ መናደድ ይሁንሽ፣ ስለምታፈቅር ሊሆን ይችላል። የታሪኩ ማዘን ምንም የሚሉት ምናልባት እንግዲህ ፍንጣንቱ ይሆናል። በቃ ዛሬ አንለቀልስ። ለምንድን ነው የሚያልቅልን? አውቀን አላስመለጥናቸው። አይ በቃ ወደ ውስጥ ስንገባ አናታችንን ቅቤ ቀብቶ የወርቅ ሜዳሊያ አድርጎልን ይጠብቀናል። በቃ ካመለጡ አመለጡ ነው። እሱን እዛ ስንሄድ ብንነግረው አይሻልም? ምን ነው ድግስ ተደግሶ ካልተጋባናልሽ? ምን እያልሽኝ ነው? ዜድን የኔ ብቻ ካልሆነ እያልሽ ምንድን ነው እንደዚህ የሚያንቦጃቡጅሽ? ታዲያ አንቺ ምን አገባሽ? መቼም ዜድን ብዬ አላሳብድሽ። ቆይ አንቺ ልጅ ምን አድርጊ ነው የምትይኝ? ነገርኩሽ እኮ ሁሉንም ነገር በልክ አድርጊው።
ዜድን በቢዝነስሽ እንጂ በፍቅር ልትይዥው ባሞክር ይሻልሻል። አሁን የእውነተኛ ነገር የምትነግሪኝ ለናዝነሽልኝ ነው? ነገርኩሽ እኮ ውስጥሽ ያለው ክፋት እና እኔ ላይ ያደረግሽው ነገር ውስጥሽ እንዳያረጋጋ ስላደረገው ነው እንጂ እኔን ከድሮም ታገኛለሽ። ውስጤ ምንም አይነት ክፋት የለም። ይህ ይፈጠራል ብዬ በጭራሽ አላሰብኩም ነበር። ለትንሽ እኮ የተሻወሩ ነው። ግን ቆይ እንዴት ሊመጡ ቻሉ? እንዴት ሊመጡ እንደቻሉ እኔ ራሱ ግራ ነው የገባኝ። እሷን እየፈለጉ መሆኑን ራሱ የሰማሁት ከነሱ ነው። ፎቶን የሰጠነው ልጅ ግን የሆነ የሚያውቀው ነገር አለ። ወይ ስታወሩት እነሱ አይተዋል እንዴ? ይመስለኛል። ፎቶ እንደሰጠነው ነበር እኛ የሮጥን ነው። ስለዚህ እኔ ራሴ ነገሮችን አስተካክዬ በድጋሚ አብረን ሄደን እንፈልገዋለን ማለት ነው። አዎ እንደዛ ነው የሚሻለው። ግን ከዛ በፊት አንድ ነገር ላስቸግር ነበር። ምን? ብሌንን አይኔ ፊት ለፊት ያረዳስ ልጅ ዛሬ አይኔ ፊት ለፊት ቆሞ አይቼው ነበር። እሱን እንዳገኘው ብቻ እርዳኝ። እንዴት አድርጌ ነው ላገናኝ የምችለው? እንጃ አላውቅም። ብቻ አንተ እንደተመቸ ብቻ አገናኘኝ። አንድ ጊዜ ብቻ አገናኘኝ። ቆይ ብታገኘው ምን ልታደርገው? ብሌንን እንዴት እንዳሰቃያት የህመሟ ስቃይ እንዴት እንደሆነ ላሳዩ ፈልጋለሁ። አሁን ጊዜው የደረሰ ይመስላል? አዎ ጊዜው አሁን ደርሷል። ስለዚህ እንድታገናኝ ብቻ እርዳኝ ፕሊስ፣ በእናትህ እርዳኝ። እስቲ እሞክራለሁ፣ ችግር የለም። በቃ እንደዋወላነሽ፣ እኔ መሄድ አለብኝ። ለምን እንደሆነ ባላውቅም አንቺ በጣም እየጠረጠረሽ። ለምንድን ነው ቆይ እሷን የሚጠረጥራት? እኔን ሊጠረጥረኝ የሚችልበት መንገድ በጣም ስለሚፈራኝ ነው። አይ እንደዛ እንኳን አይደለም። እና ለምንድን ነው? ለነገሩ ተይው። ለማንኛውም ግን አሁን ከምን ጊዜውም በላይ መጠንቀቅ ይኖርብናል። ምን ነው የተፈጠረ ነገር አለ? ምን እንደሆነ ባላውቅም ውስጤን ግን የሆነ ነገር ይሻል። ቆይ ግን ሄራንን እኮ ስለኔ ብታናግራት ልታግዘን ትችላለች። ሄራን ከምታስበው በላይ ሌላ ሰው ሆናለች። አሁን ከምንም በላይ እሷ ነች ስጋት እየሆነችብኝ ያለችው። እንዴ ለምንድን ነው እንደዚህ ሆነች? አላውቅም። ብቻ ግን እሷን ከእቅዳችን ብናስወጣት ደስ ይለኛል። እኔ የምለው ቤቢ ቅር ካላለ አንዴ ፍርቱናን ብቻዋን ላውራት። ስለምን እንደምታወራት? ምነው ታሪ የተፈጠረ ነገር አለ እንዴ? አረ ምንም ችግር የለም። ያው እንደው ስለ አንዳንድ ነገሮች ላውራት። እሺ በቃ ተጫወቱ። ይህ ሰፈር ነኝ፣ ከፈለግሽ ጥሪኝ። ሰላም ሰላም ኢትዮጵያውያን፣ ይህ የጊዮን ሲኒማ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። የተፈጠረ ነገር አለ እንዴ ታሪኩ? ቆይ ከዜድ ጋር ምን አይነት ግንኙነት ነው ያላችሁ? ማለት አልገባኝም። ዜድን ታፈቅሪዋለሽ እንዴ? ምን አይነት ወሬ ነው የምታወራው? ምን ነው ጥያቄ ልክ አይደለም እንዴ? ልክም ያልሆነ ስርዓትም የሌለው ጥያቄ ነው የጠየቀኝ። እንግዲያውስ ልንገርሽ፣ እኔ ምነው ቆይ ከዜድ ጋር ምን ያህል ሌሊቶችን አብራችሁ አሳልፋችኋል? ምን ነው ልክ አይደለም እንዴ? ዛሬ ምን ሆነሃል? ቆይ ምን አስነክተው ነው የላኩ? እውነቱን ንገሪኝ። ዜድ የነገረኝ ነገር እውነት ነው? ዜድ ነው የነገረህ ማለት? አዎ እሱ ነው የነገረኝ። ስለዚህ ያሰብነው ልክ ነው ማለት ነው። ዜድ የሆነ ነገር አስቧል ማለት ነው። ታሪኩ እኔ የምወደው ወንድሜን ነው የምልህ። እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ቆይ ታዲያ ለምን ይሄን ነገር ለኔ ለመንገር ፈለገ? የኔም ጥያቄ እሱ ብቻ ነው። ይኸውልህ አሌክስ፣ አሁን ከጎኔ እንድትቆምልኝ እፈልጋለሁ። ያንን ጨካኝ ሰው ዛሬ ለአንዴና ለመጨረሻ ጊዜ እናሰናብተዋለን። እባክህ እንዲህ እያልክ አትወኩከኝ ብርሃን። ስንት ጊዜ ነው ያጓጓኝ እንወገዋለን እያልክ። በእናትህ አንዴ ብቻ ላግኘው። ግራቂጡ ላይ ጭቅጭቅለታለሁ። እንደ ጭቅጭቅ ነው የማደርግለት። እውነቴን ነው አሌክስ። ብሌንን የገደላትን ልጅ ታሪኩ ዛሬ ያገናኘኛል። እና ታሪኩን አምነህ ሆነው? አዎ ታሪኩ ጥሩ ሰው ነው። በል ሌላ ችግር ውስጥ እንዳይከተንሽ ስርዓትን ያዝ። ከሱ ጋር እኔ ንግግር አልፈልግም።
ስለሱ ምንም አታስብ። ለሁሉም ነገር ተዘጋጅቼበታለሁ። እና ስለዛ ከኛ ምንድን ነው የሚጠበቀው? ሰላችንን ምናምን እንሞርድ? አሁን የታሪኩ የጥሪ ስልክ ብቻ። በቃ ዛሬም አሁን ነው ምናምን እንፈቅድዋለሽ። ማን ነው? ቡጥና ነው። ሄሎ ቡጥና አሎ። ምን ነው የተፈጠረ ነገር አለ እንዴ? ምን ነው በሰላም? እሺ በቃ እመጣለሁ። እሺ ስደርስ እደውላለሁ። ምን አለ? እኔ እንጃ ፈልጌ ነው ምናምን አለኝ። ለምን ጉዳይ? እኔ እንጃ እሱን እንኳን አላውቅም። እና ልትሄድ ነው? አዎ ሄጂ ያለውን ነገር ማጣራት አለብኝ። እኔ ግን ነገሩ ደስ እያለኝ ነው። አይዞሽ አትፍሪ። ሄጂ ያለውን ነገር አጣርቼ እነግርሻለሁ። ታሪኩ አንድ ነገር እንድታደርግልኝ ላስቸግር ነው። እሺ ምንድን ነው? እንደምንም ብለህ ሄራ እንድታወራኝ አርግዝ። ቢቢ እውነቴን እኮ ነው። ሄራን አሁን ከምታስባት በላይ ከባድ ሰው ናት። ሌላ ነገር እኮ አይደለም። በቃ አንዴ ብቻ እንድታወራኝ ፈልጌ ነው። እሺ እሞክራለሁ። አመሰግናለሁ። ምን ሆነ እንደዚህ አጣርፍ የጠራኝ? እባክህ ታሪክ አንድ ነገር ልተባበረኝ ፈልጌ ነበር። ምንድን ነው የምተባበር? የእድልን ፎቶ እንድሰጠኝና ለማንም እንዳትናገር ፈልጌ ነበር። ለምንድን ነው ለማንም እንዳልነገር የፈለገ? እባክህን ታሪኩ እድል በጣም ነው የምታሳዝነኝ። ዜድ ከዚህ በኋላ እንዲጎዳት አልፈልግም። እና ስለዚህ ዜድን ዋሻው እያልከኝ ነው ያለው? ዋሻው ሳይሆን በቃ ለማንም እንዳትናገር ነው። አንተ ልጅ ቆይ ምን ሆነሃል ዛሬ? በጣም ከባድ ነገር እኮ ነው እየጠየከኝ ያለው። አውቃለሁ ግን በቃ ፎቶዋን ብቻ ስጠኝ እባክህ። ይኸውልህ ሲጀመር ፎቶ እኔ ጋር ቢኖር እንኳን አልሰጠህም። እሺ በቃ ይህንን ነገር ለማንም እንዳትናገር። ይኸውልህ እኔ ዜድን ማንም ሰው ሲዋሸውም ሆነ ሲደባበቀው ማየት አልፈልግም። አሁን ነው እጄን የምነግረው። እድል እንደማፈቅራት ሁሉም ሰው ነው የሚያውቀው። በቃ እኔ ከዚህ በኋላ እድል የሆነ ነገር ከምትሆን እኔ ሞት ነው። ሄሎ ፍቱና። ሄሎ ታሪኩ። ቡጥና እኮ ሊፈትነኝ ነው መሰለኝ። ዜድ ሳይሰማ የእድልን ፎቶ እንድሰጠው ጠየቀኝ። ሊያስመልጣት ነው መሰለኝ። ቆይ ለምንድን ነው እሱ እንደዚህ አይነት ወሬ ሊያወራክ የፈለገው? አላቅም። ብቻ ግን ሆን ብለው ከዜድ ጋር ተመካክሮ ሳይሆን አይቀርም ይሄን ነገር ያደረጉት። እና አንተ ምን አሰብክ? እኔማ አሁኑኑ ሄጄ ለዜድ የነገረኝን ሁሉ ልነግረው ነው ያሰብኩት። አዎ ጥሩ አድርገሃል። ምናልባት ሊፈትንህ ከሆነ የአንተን ታማኝነት ለማረጋገጥ ይጠቅመሃል። አዎ እኔም እንደዛ ነው ያሰብኩት። ግን ቆይ ምናልባት ቡጥና እውነቱን ቢሆንስ የነገረህ? እንደዛ ከሆነማ አሪፍ ነው ታዲያ። እንደ ቡጥና እኮ ዙምቢ የሆነ ሰው የለም እኮ በገዛ እጁ ይወድቃታል። ለማንኛውም አንተ ራስህን ጠብቅ እሺ? እሺ በቃ አታስቢ፣ በኋላ እደውልልሻለሁ። እሺ። ታውቃለህ ቡጥና ዛሬ ነው የማሰናበተው። አይኔ ፊት ለፊት ነበር የገደላት። ስለዚህ የእሱንም መጨረሻ ዛሬ ያደርግለታለሁ። አንተ ግን ታሪኩን የምር አምነዋል? ማለቴ የሆነ ወጥመድ ውስጥ እንደከተም በጣም ነው የምፈራው። አይ እንደዛ እንኳን አያደርግም። ምናልባት እንኳን የሆነ ነገር ከተፈጠረ ከሁለት አንዳችን የግድ መትረፍ ስላለብን እኔ ከአሌክስ ጋር እሄዳለሁ። እንደዛማ አይሆንም። እሱ እኮ የኔም ጠላት ነው።
አብረን ነው የምንሄደው፣ አብረን ነው የምንገለው። ይኸውልህ ሲጀመር እኔ ብቻዬን እበቀዋለሁ። ስለዚህ አንተ ከቅርብ ርቀት ላይ ሆነህ ትከታተለናለህ። አይሆንም፣ ብቻዬን እሄዳለሁ ከአሌክስ ጋር። እባክህ ብርሃን አታስለምነኝ። አብረን ነው መሄድ ያለብን፣ አብረን ነው የምንሄደው። ይኸውልህ እኛ እንሄዳለን፣ ባይሆን ግን የሆነ ነገር ታደርግልኛለህ። እሺ ምንድን ነው እሱ? እነግርሃለሁ። እኔ የምለው ግን ዜድ ታሪኩ እየተጫወተብን ያለ አይመስልም? ለምን እንደዛ አልሽ? እስኪ ተመልከት፣ ታሪኩ ነው ነገሮችን ሁሉ እያቀነባበራቸው ያለ። የዋስ ብሎ ደግሞ አንተን ከቡጥና ጋር ሊያጣላ ያሰበ። ዙሩን እናቀረዋለን። ምን ችግር አለው? እንዴት አድርገን? ከእነሱ ቀድመን መንገዳቸውን በመዝጋት እኮ። እንዴት? ልክ እንደነሱ እንደ እባብ በደረታችን እየተሳብን ነው።